أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يقول الله سبحانه: إذا زلزلت الأرض زلزالها وأخرجت الأرض أثقالها. መልካም ይቺ ሱረቱ ዘልዘላ የምትባል ሲሆን በአንዳንድ ሙፈሲሮች አጠራር ደግሞ ሱረቱ ኢዛ ዙልዚለት ሱረቱ አዝልዛል በሚል ትታወቃለች። የተወረደችው መካ ሲሆን መዲናን የተወረደችው የሚል ሐሳብም አለ። አንቀጾቿ 8 ናቸው። እቺ ሱራ በስፋት የምታስተላልፈው መልእክት ቂያማ ቀን የሚባል ሰዎች ሙተው ተነስተው ሂሳብ እንደሚደረጉ እሱም ሐቅና እውነት እንደሆነ ትገልጻለች ማለት ነው። يقول الله በአላህ ስም አዛኝና እጅግ ሩህሩህ በሆነው ኢዛ ዙልዚለቲል አርዱ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ይላል። ሁሪከቲል አርዱ ሐረከተን ሸዲደተን ሊቂያሚ ሰዓቲ ሱብሓነሁ ወተዓላ የማይቀረውን የቂያማውን ቀን ሰዓቲቱ እንድትከሰት በሚፈልግበት ጊዜ መሬት ትንቀጠቀጣለች። ወአኽረጀቲል አርዱ ምድር ያወጣሽ ጊዜና አስቃለሃ ሸክሞቿን ይላል። አስቃለሃ ሸክሞቿን ማለትም መውታሃ ወኩኑዛሃ ከሞቱ በኋላ በሷ ተሰትረው የነበሩ ሙታኖችን እንዲሁም በውስጧ የነበሩ ዲልቦችን እጅግ ውድ የነበሩ የከበሩ ድንጋዮች ብሩ ወርቁ ሳይቀር ተቱልቂሃ አለ ዙህሪሃ በጀርባዋ ላይ ትጥላቸዋለች ማለት ነው። ይሄም የሚሆነው መች ነው? በቂያማ ቀን ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም በሐዲስ ተቂል አርዱ አፍላዘ ከቢድሃ አምሳለ الاسطوان من الذهب والفضة ብለዋል። መሬት ቂያማ ቀን በሚሆንበት ጊዜ እንዲህ ወጋግራ ትላልቅ ወጋግራ የሚያካክሉ የተከበሩ ድንጋዮቿንና ውድ ነገራቶቿን ብሩን ወርቁን ትተፋና ትጥለዋለች። ለዱንያ ሲል ገድሎ የነበረ ሰውዬ فهذا قتلت ይሄን ፍለጋ እኮ ነው ነፍስ ያጠፋሁት ይላል። እጀ ቆረጠውም ለዚህ ነው እኮ እጀ ቆረጥኩት ይላል። ሰርቆ እጁን የተቆረጠም فهذا قطعت ለዚህ ብዬ ሰርቄ ነው የተቆረጥኩት ይላል። ከዚያም እንዲይዝና እንዲወስድ ይጠየቃል። فلا يأخذون منه شيئا የሚያዩትና ከሚመለከቱት መሬት ከተፋችው ብርና ወርቅ አንድም ለማንሳት የሰው ልጅ አይፈልግም። የብሩም የወርቁም ጥቅሙ ቫልዩ እዚህ ዱንያ ላይ ብቻ ስለሆነ ማለት ነው። وقال الانسان ما لها ሰውም ያለ ጊዜና ምንድነው ለሷ የሰበተላት መሬትን ምን ሆነች መሬት ብሎ ያለ ጊዜና ይላል። እዚህ አያ ላይ ተቅዲምና ተአኺር አለበት ይላሉ። ከሚመጣው አያ በኋላ ነው ይህ አያ መልእክቱ ማለትም يومئذ تحدث أخبارها የዚያን ቀን መሬት ዜናዋን ትናገራለች። መሬት በዚያን ቀን በቂያማ ቀን ዜናዋን ትናገራለች ወሬዋን ማለት ነው። ከዚያም ምድር ስታወራ በመመልከት የሰው ልጅ ምን ይላል? وقال الانسان ما لها ይች መሬት ምን ሆነች አውርታ ማታቀውን ዛሬ የምታወራው ይላል ማለት ነው። በዚያ ቀን መሬት በላዋ ላይ የተሰራውን መልካሙንም ይሁን መጥፎውን ትናዘዛለች ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም يومئذ تحدث أخبارها የሚለውን አያ ቀሩና አተድሩነ ማ አኽባሩሃ የመሬት ዜናዋ ወሬዋ ምን ማለት እንደሆነ ታውቃላችሁ? ገብቷችኋል አሉ። ሰሚ ሰሃበቶች አናውቅም አልገባንም አሉ።
ከዚያም ረሱሉላህ ሰለላሁ ዐለይሂ ወሰለም አኽባር ብሎ ማለት እዚህ ቦታ ላይ فإن أخبارها أن تشهد على كل عبد أو آمة بما عمل على ظهرها ወንድም ይሁን ሴት በጀርባዋ ይኖር በነበረበት ጊዜ የሰራውን ስራ ትመሰክራለች። عامل علي يوم كذا وكذا በእንዲህ አይነት ቀን እንዲህ አይነት ስራ በላይ ላይ ፈጽሞብኛል እያለች ትናዘዛለች ማለት ነው አሉ። بأن ربك أوحى لها ጌታዋ አላህ Subhanahu Wa Ta'ala ያዘዛትና ያሳወቃት በመሆኗ ይላል أي أمرها بالكلام وأذن لها بأن تخبر بما عمل عليها ሰዎች በላዋ ላይ በነበሩበት ጊዜ የሰሩትን ስራ እንድትናዘዝና እንድታጋልጣቸው ጌታዋ ያዘዛት በመሆኗ ነው ይሄንንም የምታደርገው ማለት ነው። የውመኢዚን በዚያ ቀን የስዱሩ الناس ሰዎች ይመለሳሉ ታተን የተለያዩ ሆነው ማለትም فآخذ ذات اليمين إلى الجنة وآخذ ذات الشمال إلى النار ከፊሎቹ የቀኝ አቅጣጫን ይዘው ወደ ጀነት ይጓዛሉ ሌሎኞቹ ደግሞ የግራውን አቅጣጫ በመያዝ ወደ ጀሃነም ይነጉዳሉ ማለት ነው። يومئذ يتفرقون فريق في الجنة وفريق في السعير እንደሚለው የሰሩትን ስራ ውጤት እንዲያዩ ሊዮራው جزاء أعمالهم በዱንያ የሰሩትን ስራቸውን ምንዳ ወረታውን እንዲያዩትና እንዲመነዱ ሰዎች የተለያዩ ሆነው ይመለሳሉ ይላል። فمن يعمل مثقال ذرة ዘራ የሚያስመዝንን ስራ የሰራ ኸይረን ከደግና ከመልካም ስራ ያራ ሰዋቡን ያየዋል ይመነዳል ማለት ነው። ዘራ ብሎ ማለት አስገሩ ነምል ከጉንዳል በጣም ትንሿ ጩጯን የምንላት ፍጡር ስትሆን እሷን የሚያስመዝን እሷን የሚመጥን ኸይር ስራ የሰራ ሰው የዚህን ኸይር ስራውን ውጤት አላህ Subhanahu Wa Ta'ala ትንሽ ነው ብሎ አይከለክለውም እንዳውም እጥፍ አባስቶ ከሹረታው ጨምሮ ነገ በስራ መዝገቡ ላይ አስቀምጦ ይሰጠዋል ነው። ومن يعمل مثقال ذرة የዘራን ያክል የሰራ ሰው ሸረን ከመጥፎ ስራ ያረሁ ይህም ሰውዬ ጀዛውንና የመጥፎ ስራውን ምንዳ ያየዋል ያገኘዋል ነው። عبد الله بن عباس እንደሚሉት ليس مؤمن ولا كافر عامل خيرا أو شرا في الدنيا إلا أراه الله إياه يوم القيامة مؤمنም ይሁን አላማኝ በዱንያ የሰራውን ኸይርም ይሁን ሸር አላህ Subhanahu Wa Ta'ala ሳያሳየው አይቀርም ያያል። ሙእሚን ሲሆን ሐሰናውን መልካም ስራውንና መጥፎውን አላህ ያሳየውና መጥፎ ስራውን አውፍ ብያለሁኝ ይቅር ብያለሁኝ ብሎት በመልካም ስራው ይመነደዋል። ከሃዲ ከነበረ ደግሞ ሐሰናው ይመለስና እዛው ዱንያ ላይ ተጠቅሞበት ስለሚመጣ በመጥፎ ስራው እንዲቀጣ ይደረጋል ብለዋል። በዚህ ሱራ መጨረሻዋ አያዎች ላይ እንደምንመለከተው በዲን الاسلام ውስጥ የሚናቅ ኸይር ስራ የለም። ንቀን ምን ያደርጋል አይጎዳም የምንለውም የወንጀል አይነት ፍጹም ሊኖር አይችልም። አላህ Subhanahu Wa Ta'ala የማይወነጀል የማይخلፍ ጌታ መሆኑን በመገንዘብ የወንጀሉ የጥፋቱ ደረጃ ትንሽ እንኳን ቢሆን የخلفን ያለነው ጌታ አላህ ነውና ከወንጀል መጠንቀቅ ኸይር ቢያንስም አለመናቅ አባስቶ የሚከፍለው ጌታ ቸሩ ጌታ አላህ ነውና በመንሰራት ጥቃቅኑ ስራ ሳይቀር አላህን ተስፋ ማድረግ ያስፈልጋል። ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም እችን አያ አልአያቱል ፋዝ ብቸኛና ሁሉን ነገር አካታች አጠቃላይ የሆነች አያ በሚል የገለጿት ማለት ነው። ለዚህም ሳይሆን አይቀርም ረሱላህ ሰለላሁ ዐለይሂ ወሰለም እቺ ሱራ የቁርአንን ግማሹን ተወክላለች ያሉት إذا زلزلت الأرض تعدل نصف القرآن የቁርአንን ግማሹን
ትመዝናለች ትስተካከላለች ብለዋል። ቁል ሁወ አላሁ አሐድ ታዲሉ ሱሉሰል ቁርአን ሱረቱል ኢኽላስ ደግሞ የቁርአንን 1/3 ታመዝናለች። ቁል ያ አዩሀል ካፊሩን ታዲሉ ሩቡዐል ቁርአን የቁርአን 1/4ኛውን ያመዝናል ያሉት ማለት ነው። ከመልእክታቸው ከያዙት ጽንሰ ሐሳብ በመነሳት ነው። እና ፈመን የዕመል ሚስቃለ ዘረቲን ኸይረን የረህ ወመን የዕመል ሚስቃለ ዘረቲን ሸረን የረህ እጅግ በጣም አጠቃላይ ሁሉን አካታች የሆነ አንቀጽ ሆኖ እናገኘዋለን ማለት ነው። መልካም ሱረቱ ዘልዘላ የሰማችሁትን የተመለከታችሁትን ይመስላል።